ሰላም ጤና ይስጥልኝ። የቻናል ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ካለሁ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ስራ፣ ጤንነት ሁሉ አማን፣ ሁሉ ሰላም ነው። እንግዲህ ዛሬ ሐረግ ድራማ ይዤላችሁ መጥቻለሁ። እናንተን እስከ መጨረሻው ድረስ ተከታተሉ። ባለፈው ክፍል ላይ እንግዲህ ለገንዬ ወረቀት ይሰጣታል፣ ይጣልላታል በበሩ። ወረቀቱ እንግዲህ ምንም አይነት ጽሁፍም የለውም። ወዳው እንዳጋጣሚ እንግዲህ በሩ ተቆልፎባት ነበረ። ገኒም እንግዲህ ብትጠራ ማንም ሊሰማት አልቻለም ነበር። እንዳጋጣሚ እንግዲህ ዛሬ እንዳየነው ዳኒ እንግዲህ ወደ ሽንት ቤት ሲከፍት እንግዲህ ገኒ ራሷን ስታ ወድቃ ነበረ። ዳጊም እንግዲህ ገኒዬን ሲያያት ይደነግጥና እማዬ እያለ እንግዲህ ከነበረችበት አንስቶ ይወስዳታል። ነገር ግን ገኒም ሆነ ዳጊ እንግዲህ የጠረጠሩት ፂን ነበረ። ፂ ሳትሆን እንደዛ ያደረገችው ሉሊት ናት። ከዛ በፊት እንግዲህ ገንዬና ፂ እንግዲህ ተጣልተው ነበር። ገንዬም ደውላ እንግዲህ ለናታን ናቶሎ ቤክን ተረከበኝ ብለው ነበረ። ናታንም እባክሽ ገንዬ ተረጋጊ ብሏል ነበር። እና እንግዲህ ገኒ ያሰበችው ወይም ዳጊ እንግዲህ የጠረጠሩት ይችን ፂን ነበረ። ነገር ግን ፂ ምንም ብትናደድ እንደዛ አላደረገችም። ሉሊት ተብዬዋ ነበረች እንደዛ ያደረገችው። ገኒ ግን እንዴት አላስተዋለችም? ቢያንስ ወረቀት እኮ ደርሷል ነበረ። ያንን መናገር ትችል ነበረ። ይህ ገኒ እንግዲህ ያው ጋዝ ተደፍቶ ስለነበረ ሽታው ነው እንግዲህ ሲሸታት እንግዲህ ያው መተንፈስ ሲያቅታት ራሷን ስታ ወድቃ የነበረችው። እማዬ ማን ነው እንደዚህ ያደረገው ንገሪ ሲላት ገንዬን የኔ ልጅ ተረፍኩ አይደለ በጭንቀት እኮ ልሞት ነበር ትለዋለች እኮ። ማን ነው እንደዚህ ያደረገው ንገሪኝ እያለ እንግዲህ ገንዬን ያፋጥጣታታል። እኔ ማን እንደሆነ አላውቅም፣ ያው በሩን ከፍተው ካስገቡኝ በኋላ ቆለፉብኝ፣ ከዛ የሚሸት ጋዝ ሸተተኝ ትለዋለች። ይሄ ማን ይሆናል ይሄን ያደረገው ማን ነው ስትል እንግዲህ ዳጊም ከዚህ ቤት ውስጥ እኮ አንቺ እኔና ከዛች እስስት ውስጥ ውጭ ማን ይኖራል ይላታል። ልዬ አይ ምንም ቢሆን እሷ እንደዚህ አታደርግም ትለዋለች። እሷ ይህን ያህል ጨካኝም አይደለችም፣ ይህንን ነገር አታደርግም። ገኒም እንግዲህ ለናታን ደውልለትና ቶሎ ወደዚህ ቤት ይንጣ ስትለው እንግዲህ ዳጊም እንግዲህ ፂ አለቅሽም፣ ይሄን ነገር አንቺ ነሽ የምታደርጊው፣ ከአንቺ ውጭ የሚያደርግ የለም ይላታል። እንግዲህ አንድ እነገንዬ ያላስተዋሉን ነገር እንግዲህ የናታን ጥላቶች በአሁኑ ሰዓት እንግዲህ እየበዙ ሂደዋል። ነገር ግን ሊያስተውሉ አልቻሉም። በፊት እንግዲህ ሉሊት እንዲሁም ደግሞ ያፌት ነበሩ እና ደግሞ ቢኒያም። አሁን ነገር ግን የናታን ጥላቶች እንግዲህ እንዳለ እየበዙ ነው የመጡት። ነገር ግን እነሱ ይህን ሊያስተውሉ አልቻሉም። እንግዲህ ፂና ዳጊ እንግዲህ በፊት በጣም ይዋደዱ ነበር እና ራስ በራሳቸው ይተሳሰቡ ነበረ። ነገር ግን እንግዲህ ፂ በአሁኑ ሰዓት እንግዲህ ጸባዋ ስለተቀየረ ከማንኛቸውም ጋር ልትስማማ አልቻለችም። ሌላው እንግዲህ ወደ እነ ኤፍራታ ቤት ነው። ኤፍራታ እንግዲህ ናታን ስለቀረ በጣም ተጨንቃ ነበር እና እንግዲህ እሱም የኔ ጨረቃ እያለ ሲሄድ እንግዲህ ኤፍራታም በጥፊ ትለዋለች። ኤፍራታም አንተ ያማህን እንዴ? ፍላጎቱ ግን ምንድን ነው? ልታሳብደኝ ነው እንዴ? ትለዋለች። ናታን ግን እየሳቀባን ነበር። የት ውለህ የት አድረ ነው የመጣው? ቴክስት የምትመልሰው ለምንድን ነው ስትለው እንግዲህ ናታንም የኔ ጨረቃ ይላታል። ናታንም የኔ ጨረቃ ጭራሹን ከዚህ ነው እንዲያደርሽው ይላታል። በኋላ እንግዲህ ናታን እንግዲህ ኤፍራታን ያቅፈትና እንግዲህ ይቅርታ ይላታል። ነገር ግን ሌላው እንግዲህ የኤፍራታ አፍቃሪ አለ። እንግዲህ ኤፍራታውን ባለትዳር ናት። እንዲሁም ይሄ ቃል የሚባል ልጅ እንግዲህ መጀመሪያ ፂን ነበር ሲከታተል የነበረው፣ እህቱንም ተከታተይልኝ ሲላት የነበረው። አሁን እንግዲህ ከነ ፂን ይችን ኤፍራታን ስላላገኛት እንግዲህ ኤፍራታ ቢያንስ ምኑ እንደሆነች እንግዲህ እስካሁንም ግራ አጋብተውና ነው እንግዲህ የናታን ጥላቶች እየበዙ እየመጡት
ናታንም ይቅር በይኝ የኔ ጨረቃ፣ እንደመጣሽ እኮ ባውቅ ኑሮ አንድ ሰከንድ አልቆይም ነበር፣ ስለዚህ እመጣ ነበር ይላታል። ኤፍራታም እንግዲህ ቆይ የት ነበር ሳትዋሽ ትክክለኛውን ነገር ንገረኝ። ምንም እንግዲህ አሁን እኮ ስራ ነው የማድረው፣ ስለዚህ ራሴን ቢዚ ሳረግ ነው ነገሮችን የምረሳው። ከዛ እንግዲህ ማለቴ ኤፍራታ እጁን ታዩና የኔ ናታን ምን ሆነ ነው ከሰው ጋር ተጣልተን ነው እንዴ ብላ ትጠይቀዋለች። አልነበርክም አይደል ስትለው ናታንም እረ እንደዛ አይደለም ላይ እኮ ዱርዮች ይዘዊ ነው ይላታል። ከማንም ጋር አልተደባደብኩም፣ ደግሞስ ከማን ጋር እደባደባለሁ ይላታል። እንግዲህ ይሄን ሲደባደብ የነበረው እንግዲህ ናታን ከገዛ ወንድሙ ጋር ከያፌት ጋር ነበረ። አሁን እኮ ምንም ጥላት የለኝም አይደል እንዴ ይላታል። ኤፍራታም እሺ እንደዛ ከሆነ ትለዋለች። ነገር ግን ያፌት ማለት ይሄ ናታን ከበፊቱ አሁን ጥላቶቹ እየበዙ ነው። እንግዲህ ይሄ ቢንያምም የናታን ጥላት ሆኗል። አደገኛዋ ሉሊት እንደም ያፌት ሌሎችም ጥላቶች እንግዲህ የናታን ጥላቶች በአሁኑ ሰዓት እየበዙ ነው የመጡት። ጨረቃ እንዴት ደስ እንዳለ ሲላት ኤፍራታ ምኑ ስትለው ያንቺ መንጣት አው እስከ መቼ ትዝታ አለብኝ ብዬ ነገሮችን እሸሻለሁኝ፣ ካንተ ጋር ሆኜ ነገሮችን ብጋፈጥ ነው የሚሻለኝው። ትክክለኛ ውሳኔ ነው የወሰንሽው፣ መቼም ቢሆን አላሳፍርሽም። ለአንቺ ስል እጠነክራለሁ፣ ምንም ነገር ቢመጣ አብረን እንጋፈጠዋለን። ኤፍራታም እየሳቀች እንግዲህ አዎ ምንም ቢመጣ እንግዲህ ናታንና ኤፍራታ በጣም ይዋደዳሉ፣ ይፋቀራሉ። ነገር ግን ጥላቶቻቸው ብዙ ናቸው። ምክንያቱም እንግዲህ ብዙ ፈተናና ብዙ ስቃይ ነው አሳልፈው የነበሩት። አሁን ዋነኛው ነገር እንግዲህ ከዚህ በኋላ እየከፋ የሚሆነው ያፌት ነው። ያፌት በአሁኑ ሰዓት እንግዲህ ስላመለጠ የሚበቀለው እንግዲህ አንድና አንድ ናታን ነው። ያፌት ደግሞ ችግሩ ፂን ይወዳታል፣ ናታንን ግን አይወደው። ናታን ወንድሙ፣ ፂን ደግሞ እህቱ ነበረኝ። የባለፈውን ይቅር ተባብለው አብረው ቢኖሩ እንደ እህትና ወንድም እኛም ደስ ይለን ነበረ። ስለዚህ አባታቸው ባጠፋው ነገር ናታን መቀጣት የለበትም። ስለዚህ የናታንና የኤፍራታ እንግዲህ የባለፈው የተበደሉትና የተሰቃዩት ይበቃቸው ነበረ። ከእንግዲህ በኋላ ደግሞ መሰቃየትና መበደል የለባቸውም ነበረ። ናታን እንግዲህ ስልኩን ሳይለንት አድርገው ስለነበረ ገንዬ ደጋግማ ደውላለት አላየውም ነበርና ስልኬን ቀኑን ሙሉ ሳይለንት አድርጌዋለሁ እስኪ ልየው ብሎ ሲያየው ገንዬ ደውላ ነበርና እንዴ ገንዬ ምን ሆና ነው ደጋግማ ደውላ ነበር ብሎ ቀጥታ ወደ ገንዬ ይደውልላታል። ዳጊ እንግዲህ ገንዬን ከሶፋ ላይ ቁጭ ካደረጋ በኋላ አንቺ ቁጭ በይ እኔ ምን እንደተፈጠረ ማየት አለብኝ ሲላት፣ ገንዬም ናቶ ልባክህ ቁጭ በል ካበጣ ገቤ እንድትርቃ አትፈልግም ሲል ይላታል። ስትለው ዳጊም ቆይ ምን አድርጊ ብላ ነው ይሄን ሁሉ ነገር ያደረገችው ይላታታል። ምን አይነት ሰው ናት ይቺ ሸይጣን ብሎ ሊሮዝ ሊሄድ ሲል እንግዲህ ገንዬን በጭሆት ዳጊ ትለዋለች። ቁጭ በል ስትለው ዳጊ እየተናደደ ቁጭ ላላል። ተይኝ ባክሽ እማዬ ምንም ነገር እንዳትይኝ። እንግዲህ ዳጊ ለፂ ያሰበላን ነገር አለና ፂ ዛሬ አለቅሽም ይላታታል። ራሽ እናቴን ለመግደል ሞከርሽ እያለ እንግዲህ እንደ አጋጣሚ ስልክ ይደወላል። ስልኩን እንግዲህ ገንዬ ስታነሳው ናታንም ሄሎ ገኒ ይቅር በይኝ ስልኬ ሳይለንት ነበረ። ገንዬም አይ ምንም አይደለ የኔ ልጅ ትንሽ አሞኝ ነበረ፣ ቤት መንጣት የምትችል ከሆነ ናታንም እንዴ ምን አመመሽ? እሺ በቃ መጣን ይላታታል። ከዛ ዳጊ ተነስቶ ሊሄድ ሲገኝ ወደይን ነው ስትለው እንግዲህ እዚህ ሰፈር ውስጥ ነኝ ብሏት ይሄዳል። ምክንያቱም እንግዲህ ዳጊ ስለተናደደ
እዚህ እንግዲህ ያንን ነገር ያደረገችው ስለመሰለው እናቴ ልገል ስለሞከረ ስላለ ፂን እንግዲህ ሊመርዛት መድኃኒት ሊገዛ ወጥቶ ይሄዳል። ወዲያው እንግዲህ ፂ ፎቅ ስለነበረ ትመጣለች። ገንዬ ትደነግጥና ከተቀመጠችበት ትነሳለች። ገንዬም ፂን እንግዲህ አንቺ ነሽ አይደለ በር ቆለፍሽብኝ ብላ ትጠይቃታለች። ምን አይነት ጨካኟ ነች ስትላት እንግዲህ ፂ ምንድን ነው የምትቀበጣጥሪው ሴትዮ እባክሽ ተይኝ ወደዛ፣ አሁንስ አበዛሽው። ግን ከዚህ ቤት ያላችሁ ሰዎች ዝም አትሉም እንዴ ትላታለች። ለወንድምሽ ከመናገር በፊት እውነቱን አውጪ። ትንሽ አይደለ እንደዚህ ያደረግሽው? ጀም ከዚህ ቤት ውስጥ ካንቺና ከኔ ውጭ ማንም የለም ነበረ። ግን ፂም በጮት አንቺ ሴትዮ ዝም ማለት አትችይም ወይ? ልጆችሽ አሉ አይደለም እንዴ? ሽን ነገር እነሱን አትጠይቂም? የኔ ልጆች ከኔ ላይ ይህንን ነገር አያደርጉም። እሺ አንቺ እንዳልሽው እናስብ። ይሁዬም ውጭ ናት ከናታን ጋር ግን ቢሆን ከሞት ያተረፈኝ እሱ ነው። ማን አለ ከኔና ከአንቺ ውጭ ከዚህ ቤት? ፂም እንግዲህ ወይኔ አምላኬ ዝም ስልሽ አመረርሽ እንዴ? ምንም የማውቀው ነገር የለም ሴትዮ። ይህም በጮት እሺ ከአንቺና ከእኔ ውጭ ማን አለ እስኪ ንገሪኝ። እንደው ብለሽ ልትገልኝ ትሞክሪያለሽ እንዴ? እንደው ምኗ ጉር ነሽ ትላታለች። ፂም እንደፈለግሽ ትላታለች። ገንዬም ከአንቺ ውጭ ይህንን ነገር የሚያደርግ የለም ትላታለች። ገንዬ ግን ተሳስታለች። ምክንያቱም እንግዲህ ያን ወረቀት አይታለች። ወረቀቱን አንስታ የምን ወረቀት ነው ብላ ነበር። እንዴት ነው ያ ነገር ትዝ ያላላት? ወዳው እንግዲህ ናታንና ኤፍራታ ይመጣሉ። ናታንም ገንዬ ምንድነው የተፈጠረው ብሎ ይጠይቃታል። ፂም እንግዲህ ጭራሹን ሰበስብሻቸው? ቆይ አንቺ ምን አይነት አስመሳይ ሰው ነሽ ግን? ኤፍራታም እማዬ ምንድን ነው የተፈጠረው? አሙሽ ነው እንዴ ብላ ትጠይቃታል። ገንዬም ከዚህ በላይ ልታገስሽ አልችልም። ዝም ስልሽ ከቀን ወደ ቀን ጸባይሽ እየተቀየረ ነው የሄደው። እዚህ ተንኮልሽ እየባሰ ነው ትላለች። የኔ ልጅ እኔ ከዚህ ቤት መቆየት አልፈልግም አይ ስትል ናታም ገንዬ እስኪ ተረጋጊና ምን እንደተፈጠረ እስኪ ንገሪኝ። የማትረባ ምንድን ነው ያደረገችሽው? ፂም እንግዲህ ወንድሟን ሁለተኛ ስትሰድበኝ እንዳልሰማ ማንም ሰው ደግሞ ባላደረኩን ነገር እንዲወቅሰኝ አልፈልግም። ናታንም በጩኸት ገንዬ ምንድነው የተፈጠረው እስኪ ንገሪኝ። ምን ያላደረገች ነገር አለ? ጭራሹን ሽንት ቤት ውስጥ አስገብታ ቆልፋ ጋዝ አርከፍክፋ ልትገለኝ ነበረ። እዚህ ጊዜ ትደነግጥና ምን ቆይ አንቺ ሴትዮ ጭንቅላሽን አጣሽ እንዴ? ምንድን ነው የምታወሪው? እኔ ተኝቼ ነበረ። ስለዚህ ቅዥሽን በልክ አድርጊው እሺ ትላታለች። ራሽ ልታቃጥለኝ ነበር ትላለች። እንዴ ምንድን ነው ይሄ ሁሉ ውሸትም እኮ ልክ አለው ስትል እንግዲህ ናታን እንግዲህ ይሄድና ፂን አንገቷን እያንቃታል። ናታንም አንቺ ሞጥሟጣ ምንድን ነው ያደረግሽው? ጭራሽ ዝም ስትባይ ሰው ለመግደል በቃም ገኒ ይላታል። የዚህ ጊዜ ገኒና ኤፍራታ እንግዲህ እባክህና ናታን እያሉ ትሞትብሃለህ እያሉ ይገለግሉታል። ናታንም ይሄውልሽ እገልሻለሁ ሲጥንም ማደርግሽ ይህም እባክህ ናታን በእጅህ ስበብ ትሆናለች እባክህ እያለች እጁን አንቃ ትዘዋል። ኤፍራታም እጁን ትስብና እባክህ ለእኔ ብለህ ተው። ፂም እንግዲህ ለምን አልገደልከኝም? ለምንድን ነው እንዲገለኝ ያልፈቀዳችሁት? ከዚህ ህይወት አልገላገልከኝም ትለዋለች። ሲጀመር እናንተ የምትፈልጉት ይህንን አይደል እንዴ? እኔም የምፈልገው መሞት ነው ስትል እንግዲህ ሁሉም አንገታቸውን ደፍተው እያለቀሱ ያዝናሉ። ፂን እንግዲህ የተረዳት ሰው የለም። ፂም እንግዲህ ወንድሜ እኔ መሞት በጣም ፈልጋለሁ ትለዋለች። እንግዲህ ናታን እንግዲህ በዚህ ጸባይ መቀያየራን እንግዲህ ናታን በእርግጥ ይወዳታን እህቱ ስለሆነ ነገር ግን ርቋን ነበረ። በዛ ነው እንግዲህ ተስፋ ቆርጣ የነበረችው። ና እንደጀመርክ ጨርሰኝ ወንድሜ እባክህ ና ቶሎ ግደለኝ። ጀመር ይህንን ህይወት እኔ አልፈልገውም እና እኔ እኮ አሁን እየኖርኩ አይደለም። እኔ ከዚህ በላይ መሰቃየት አልፈልግም። አባቴም ናፍቆኛል። ስለዚህ ከዚህ ያላችሁት ሁላችሁም አስጠልታችሁኝ
አስጠልታችሁኛል፣ ና ቶሎ ወንድሜ ገላግላይ ትለዋለች። አንድ ሰው እንግዲህ ጸባዩ ሲቀየር ያለ ምክንያት አይቀየርም። እንግዲህ ይህን እንደዚህ የሆነችበት አንድና አንድ ምክንያቷ እንግዲህ አባቷ ድንገት እንግዲህ አባቷ ስለሞተ እንደዚህ እስከ ዛሬ ናታን እንግዲህ ስላመማ ስለደበቃት በዛ ድንገት፣ ሌላው ደግሞ የምታፈቅረው እንግዲህ ቢንያም ሞቷን ስለተባለች፣ እንዲሁም ደግሞ ያፌትም ወንድሟ ሞቷን ስለተባለች እንግዲህ ይሄ ሁሉ ነገር ድርብርብ ሲልባት እንግዲህ እሷ ጸባይዋ ተቀየረ። ስለዚህ አንድ ሰው ጸባዩ ሲቀየር ያለ ምክንያት ስለማይሆን ከዛ ሰው አብረን ከጎን ሆነን ችግሮቹን አብረን መረዳት አለብን እንጂ መሸሽ መፍትሄ አይሆንም። ናታንም እንግዲህ ካበጣ ግቧ ይሁንና ቁጭ ካለችበት ያነሳንና ያነሳ በኋላ ቆይ ለምንድን ነው እንደዚህ ስርዓት የሌለሽው? ለምንድን ነው የምታናጅ ብሎ ይጠይቃታል። በዚህ ደረጃ ሰዎችን የምታስቀይሚው ለምንድን ነው? ሁሉ ነገር ተስተካክሎ አልነበረም እንዴ? ለምንድን ነው ወደኋላ የምትመለሽው? ምኑ ነው የተስተካከለው? አንተ ራሱ እኮ ምን ሆና ነው እንደዚህ የሆነችው ብለህ ዘወር ብለህ እኮ አላየኸኝም? እና ምኑ ነው ታዲያ ተስተካከለ የምትለኙ? ነገር የተስተካከለ የለም ወንድሜ። ስለዚህ ሁሉም ብሶበታል። እኔ እኮ ሁኔታሽ ስለሚያናደኝ ነው። ለምንድን ነው እንደዚህ የምትሆኝ ብሎ ይጠይቃታል። ይህ ስንት የሚያስጨንቅብኝ ጉዳይ እንዳለሽ አንቺ ለምንድን ነው እንደዚህ የምትሆኝው? እዚህ ጊዜ ትንሽ ይላት እንግዲህ እንደ ምን ሆነሽ ነው ጽዬ ይላታል። እዚህ ጊዜ ዳጊ ይመጣና ምን ሆነሽ ነው አመመሽ እያለ እንግዲህ ናታን ይሄ ዳጊ እንግዲህ ከውሃው ላይ እንግዲህ ፂን እንዲመርዛት ጨምሮበታል። ያንን ውሃ እንግዲህ አንጥቶ ይሰጣታል። ዳጊ እንግዲህ የጨመረበትን ነገር ውሃ ላንጣላት ሲል ናታንም አንጣው ቶሎ በል እያለ እንግዲህ ውሃውን ይሰጣታል። ኤፍራታም እንግዲህ ገንዬ ደህና ነሽ ስትላት ገንዬም ደህና ነኝ አሁን አትጨናነቂ ትላታለች። ከዛ ኤፍራታ በቃ ገንዬ አይዞሽ እንዱብ ወደ ቀልቧ ይመልሳት እንጂ ምን ይባላል ስትል ገንዬ ኧረ እኔ ከእሷ ጋር ምን አጨቃጨቀኝ፣ ቤቷን ለቅቄላት ይሄዳለሁ እንጂ ትላታለች። ገኒም እንግዲህ ኤፍራታን ጥሩ አድርገሻል ልጄ፣ የእናንተ እኮ ፍቅር በቀላሉ የሚተው አይደለም፣ ብዙ እኮ ሲቃይና መከራ አይታቸዋን ስትላት ኤፍራታም ተመስገን ነው ትላለች። በስተ መጨረሻ እንግዲህ ፂም እንግዲህ በቃ ወደ ክፍሌ ልሂድና መድኃኒት ልውሰድ ብላ እንግዲህ ዳኒ እንግዲህ የመረዘውን ውሃ ይዛ ስትሄድ ናታንም ጽዬ ሲላት እንግዲህ እሷም እየሄደች ስለነበረ ትቆምና ዝም ትለዋል። አቤት ስትለው እንግዲህ ናታንም ይቅርታ ይላታል። ሁሉንም ነገር ከዚህ እንቋጨው። ፂም ዘወር ስልና ምንድነው ያልከው ድገመው ስትለው ጥፋቱ ያንቺ ስለነበረ እኔ ፊቴን ስላዞርኩብሽ በጣም ይቅርታ፣ ጀንነት እንድሰማች ስላደረኩሽ ይቅር በይኝ እህቴ ይላታል። እዚህ ጊዜ ፂ እንግዲህ በደስታ እየሳቀች እንግዲህ ወንድሟን እቅፍ ታደርገዋለች። ፂም እያለቀሰች በጣም ነበር እኮ የናፈከኝ ወንድሜ፣ ጠላሃኝ መስሎኝ ነበረ፣ ድጋሜ ፊት ግን ወደ እኔ እማታዞር መስሎኝ ነበር፣ ተስፋ ቆርጬ ነበረ። እውነት ነው ተናድጄብሽ ነበረ፣ ነገር ግን ደግሞ እወድሻለሁኝ። ረሽኝ እኮ አንድ እህት አንቺ ብቻ ነሽ። እኔን ባዞርብሽ ነው እንጂ ልቤም ሀሳቤም አንቺው ጋር ነበረ። በቃ ምን አለፋሽ ሁሉም ነገር ከአንቺ ጋር ነበረ። የዚህ ጊዜ ገኒና ኤፍራታ ይመጣሉ። እነሱም በደስታ እናንተ ይሏቸዋል። እዚህ ጊዜ እንግዲህ ሳቂቷ እንግዲህ ትስቃለች። ምክንያቱም አንድ ሰው ያለ ምክንያት አይደለም የሆነ ድብርት ውስጥ የሚገባው። እንግዲህ እዚህም ወንድሟ ስለ ራቃት እንግዲህ ማን አለይ ብላ ነበር እንግዲህ ተስፋ ቆርጣ የነበረው። ይህም ታርቀናን ትላቸዋለች። ናታንም እኔ ይቅርታ ጠየቅኩሽ አይደለ፣ አንቺ ደግሞ ገንዬንና ሚስቴን ሂጅና ይቅርታ ጠይቂያቸው፣ እኛ ጸባይ አያምርም ሲላት እንግዲህ ፂም እሺ ብላ ወደ ገንዬ ትሄድና ገንዬን እንግዲህ እስከ ዛሬ ያደረግኩባቸውን በሙሉ ይቅርታ ትላቸዋለች። ዳጊ ግን ይናደድ ነበረ። ገንዬ አሁን ያልሽውን ነገር ግን በፍጹም እኔ አላደረግኩትም
ግን ደግሞ ቢሆንም እስከ ዛሬ ብዙ ነገር አድርጌሻለሁ፣ እባክሽ ይቅርታ አድርጊልኝ። እዚህ ጊዜ እንግዲህ ገንዬም በደስታ እሺ ትልና ይቅርታ ይባባላሉ። ከዛ እንግዲህ ኤፍራታም ከነሱ በጣ ገብቶና ተቃቅፈው እንግዲህ ይቅርታ ይጠያየቃሉ። ነገር ግን ዳጊን አንተ ሲለው እንግዲህ ዳጊ ደስተኛ አይደለም። ያታቅፋትም እንዴ ሲለው እንግዲህ ዳጊ እንግዲህ አይለዋን። ዳጊ እንግዲህ ገንዬን ልትገላት የነበረው እሷ ስለመሰለችው ነው። ከዛ እንግዲህ ዳጊ ጥሏቸው ይሄዳል። ይህም እንግዲህ ቅርታ ከጠየቀኝ በኋላ ውሃዋን ይዛ እንግዲህ በቃ እኔም ወደ ክፍሌ ልሄድ ትልና ትሄዳለች። እንግዲህ ውሃ መድኃኒት ልትወስድ ውሃውን ልትጠጣ ነበር እና ውሃውን ትጠጣው አትጠጣ አናቅም። ነገር ግን ምንም ነገር እንድትሆን አንፈልግም። ሌላው እንግዲህ ናታን ነው። ናታን ማለት ያፌት ነው። ያፌት እንግዲህ ከታገተበት እንግዲህ ያፌት ከነበረበት እንግዲህ ያው አምልጧን። እንግዲህ ምናልባት ሌላ ሰው እንግዲህ ከዛ ከውጭ ጠባቂ ስላሉ እነሱ ከያዙት ያው ደስ ይላል። ነገር ግን ያፌት ካመለጠ እንግዲህ ናታን እና ሲቃያቸው እንግዲህ ናታን እና ኤፍራታ ሲቃያቸው ይበዛል። እናመሰግናለን። ባይ ባይ።